Hello and welcome back. ዛሬ Introduction to Emerging Technology Chapter 2 about Data Science በደንብ ኢን ዲቴይል እናያለን። በዚህ ሌክቸር የተለያዩ ሞጁል ላይ የሌሉ ኤግዛምፕሎች እንዲሁም ኤክስፕላኔሽኖች ኮንሰፕቶችን በደንብ ክሊርሊ አንደርስታንድ እንድታደርጉ የጨመርኩበት ሌክቸር ነው። ሶ ይሄንን ሌክቸር ሙሉ ለሙሉ በደንብ ዋች ማድረጋችሁን እርግጠኛ ሆኑ። Welcome to your digital skill passport. ዛሬ የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ቻፕተር 2 አባውት ዴታ ሳይንስ ይሆናል። እንደተለመደው ሁላችሁም እስክሪብቶ እና ኖትቡክ መያዛችሁን እርግጠኛ ሆኑ። አሪፍ የሆነ ቆይታ እንደሚኖረን እርግጠኛ ነኝ። In the previous chapter, the concept of the role of data for emerging technology was discussed. በባለፈው ቻፕተር እንግዲህ the role of data for emerging technology ብለን በደንብ አይተናል። ዳታ በዚህ ሰዓት የተለያዩ አልጎሪዝሞችን ዲቨሎፕ ለማድረግ የተለያዩ ሞዴሎችን የተለያዩ ሲስተሞችን ዲቨሎፕ ለማድረግ ዳታ በጣም ከምታስቡት በላይ ወሳኝ የሆነ ነገር ነው ማለት ነው። in this chapter you are going to learn more about በዚህ ቻፕተር እንግዲህ በደንብ ኢን ዲቴይል የምናያቸው ዳታ ሳይንስ ምንድነው? ዳታ ቨርሰስ ኢንፎርሜሽን በዳታ እና በኢንፎርሜሽን መካከል ያለው ልዩነት ምንድነው? ዴታ ታይፕስ ኤንድ ሪፕሬዘንቴሽንስ ዴታን ከተለያዩ ፐርስፔክቲቮች ክላሲፋይ አድርገን እናያለን። እንዲሁም how we represent ዳታን እንዴት ነው ሪፕሬዘንት የምናደርገው የሚለው እናያለን። ዳታ ቫልዩ ቼን ምንድነው? and also lastly basic concepts of big data የሚሉትን በደንብ ኢን ዲቴይል እናያለን ማለት ነው። okay, when we came to the first topic of this chapter ወደዚህ ቻፕተር የመጀመሪያው ቶፒክ ስንመጣ what mean by data science? So data science is what? It is multidisciplinary field that uses scientific method, processes, algorithms and systems to extract knowledge and insights from what? Structured, semi-structured and what? Unstructured. So data science ስንል እንግዲህ ሲንግል የሆነ ዲሲፕሊን አይደለም፣ መልቲ ዲሲፕሊናሪ ነው። ያ ማለት ከተለያዩ ዲሲፕሊኖች ጋር የተለያየ ኮኔክሽን አለው ማለት ነው። ከማትማቲክስ ጋር ሊሆን ይችላል፣ ከሳይኮሎጂ፣ ከስታቲክስ ብዙ ዲሲፕሊኖች ወይም ደግሞ ፊልድ ኦፍ ስተዲዎች አሉ። ከነዛ ጋር ሁላ ሪሌሽን ያለው ሆኖ it uses what? Scientific method የተለያዩ ሳይንሳዊ ሜተዶችን ይጠቀማል። የተለያዩ ፕሮሰሶችን፣ የተለያዩ አልጎሪዝሞችን and systems for what? ምን ለማድረግ ነው እነዚህን የሚጠቀመው? to extract knowledge and insights የተለያዩ ኖሌጅ ወይም ደግሞ የተለያዩ ዕውቀቶችን እና የተለያዩ ኢንሳይትስ ወይም ደግሞ ምልከታዎችን ኤክስትራክት ለማድረግ ጌን ለማድረግ እነዚህን ሳይንቲፊክ ሜተዶችን እና የተለያዩ ሲስተሞችን አልጎሪዝሞችን ይጠቀማል ማለት ነው። ፍሮም ከየት ነው? ከስትራክቸርድ፣ ከሰሚ ስትራክቸርድ ኤንድ ከአንስትራክቸርድ። ስለነዚህ ታይፕ ኦፍ ዳታ በኋላ እናያለን። ስትራክቸርድ፣ ሰሚ ስትራክቸርድ እና አንስትራክቸርድ የሚባሉ የዳታ አይነቶች አሉ። ስለነዚህ በኋላ እናያለን። ጀነራሊ ዳታ ሳይንስ ምንድነው? መልቲ ዲሲፕሊናሪ ፊልድ ሆኖ የተለያዩ ሳይንቲፊክ ሜተዶችን፣ ፕሮሰሶችን፣ አልጎሪዝም እንደውም የተለያዩ ሲስተሞችን በመጠቀም ምን የሚያደርግ ነው? የተለያዩ ኖሌጅ እና ኢንሳይቶችን ኤክስትራክት የሚያደርግልን ነው። ፍሮም ዋት? ከነዚህ ከስትራክቸርድ፣ ከሰሚ ስትራክቸርድ እንዲሁም ከአንስትራክቸርድ ዳታዎች ማለት ነው። ያ ዛትስ ኢት። ዴታ ሳይንስ ኢዝ ማች ሞር ዛን ሲምፕሊ አናላይዚንግ ዳታ። ዳታ ሳይንስ ስንል እንግዲህ ዳታን አናላይዝ ማድረግ ብቻ አይደለም። ኢዝ ማች ሞር ዛን ዛት፣ ራይት? ማች ሞር ዛን ዛት። Data scientist is what? A person engaging in systematic activity to acquire knowledge from the data. Data scientist ስንል እንግዲህ ያው ሰው ነው። more of እዚህ ጋር participate የሚያደርግ a person engage in systematic activity to acquire knowledge from data. ከዳታዎች የተለያየ ኖሌጅ አኳየር ለማድረግ የተለያዩ ሳይንቲፊክ ሜተዶችን አልጎሪዝሞችን ለመጠቀም የሚሞክር ሰው ወይም ደግሞ እዛ ላይ ኤክስፐርት የሆነ ሰው ዳታ ሳይንቲስት እንለዋለን ማለት ነው። what are data and information? ዳታ እና ኢንፎርሜሽን ምንድነው? ብዙ ጊዜ ዳታ ኢንፎርሜሽን ስንል አንዳንዴ ተመሳሳይ ይመስሉናል፣ but they have great difference, right? ዳታ ስንል ምንድነው? it can be defined as a representation of facts, concepts or instructions. data is all about ፋክትስ የሆኑ ፋክቶች የሆኑ እውነታዎች ወይም ደግሞ የሆኑ የኮንሰፕቶች የኢንስትራክሽን የፋክት ሪከርዶች ናቸው፣ ራይት?
which should be suitable for communication, interpretation or processing by human or electronic machine. ዳታ ስንል የአንድ ፋክት ሪከርድ ነው ካል ፕሮሰስ ለማድረግ ኢንተርፕሬት ለማድረግ አመች በሆነ መልኩ የተቀመጠ ነው። በሰው ልጅ ሊሆን ይችላል ኢንተርፕሬት የሚሆነው፣ በኤሌክትሮኒክ ማሽኖች በኮምፒውተሮች ሊሆኑ ይችላሉ። whatever it is ኢንተርፕሬት ለማድረግና ፕሮሰስ ለማድረግ አመች በሆነ ሁኔታ ላይ የሚቀመጡ የተለያዩ ሪከርድ ኦፍ ፋክትስ ኤንድ ኮንሰፕትስ what we call it data። ምንም አይጭነቃችሁ በኤግዛምፕል አስረዳችኋለሁ። so this is all about what mean by data. It can be described as unprocessed fact in figures. So data is what? It is a fact but it is unprocessed, right? It is represented with the help of characters such as ዳታን እንግዲህ በተለያዩ መንገዶች ሪፕሬዘንት ልናደርገው እንችላለን። እንደዚህ በካፒታል a up to z ሪፕሬዘንት ልናደርግ እንችላለን በእነዚህ ካራክተሮች። here small characters a up to z በዲጂቶች ሪፕሬዘንት ልናደርገው እንችላለን 0 up to 9 or special characters ልዩ ልዩ ካራክተሮች አሉ። here are some of the special characters. so ዳታን በእነዚህ ነገሮች ሁሉ ሪፕሬዘንት ልናደርገው እንችላለን ማለት ነው። when we came to information is a processed data on which decision and actions are based, right? እዚህ ጋር ሪከርድ የሆኑ የተለያዩ ፋክቶች አሉ አንፕሮሰስድ የሆኑ ማለት ነው። ሶ እነዛን ዳታዎች ፕሮሰስድ ስናደርጋቸው what we call it information. so information is what? processed data, meaningful data, manipulated data, you can say, right? Information is data that has been processed into a form that is meaningful to recipient. ለኦዲየንሱ ለአድማጩ ወይም ደግሞ ያ ነገር ለሚደርሰው ማንኛውም አካል ሚኒንግፉል የሆነ ኖርማሊ ትርጉም የሚሰጥ ፕሮሰስድ የሆነ ዳታ ኢንፎርሜሽን እንለዋለን። ኢንፎርሜሽን is interpreted data created from organized structured and processed data in particular context. so let me clarify what I mean by data and information very simply and clearly, right? እዚህ ጋር ለምሳሌ here አዱኛው is my name 28 ይላል የኔ እድሜ ነው። ሌክቸረር ይላል መደውላው ይላል these are record of facts, right? እነዚህ ፋክት ናቸው። this is name, this is age, this is my profession or my career or my, you can say, my job, and this is the institution where I am working. ይሄ የምሰራበት ኢንስቲትዩሽን ኔም ነው። so simply እዚህ ጋር አዱኛ ብል it is actually a fact የሆነ ሪከርድ ኦፍ ፋክት ነው። ነገር ግን ሚኒንግፉል የሆነ ሜሴጅ የለውም። 28 ብል it is a record of fact but meaningful ሜሴጅ የለውም for the audience or for any readers ለአውዲየንስ ወይም ለሪደሩ። ሌክቸረር ብል ይሄ ሌክቸረር ብል it doesn't have a meaningful message for the audience, right? መደውላው ዩኒቨርሲቲ or MW ብል ምንም ሪከርድ ኦፍ ፋክት ነው። there is an entity called መደውላው የሚባል የሆነ ኢንስቲትዩሽን አለ። ነገር ግን ምንድነው ምንም አይነት ክሊር የሆነ ሜሴጅ የለውም። so record of fact is all about data. so ይሄንን ዳታ ፕሮሰስድ ስናደርገው አዱኛ is 28 years old lecturer at መደውላው ዩኒቨርሲቲ have you seen? ይሄ ለሚያዳምጠው ሰው ይሄንን ሜሴጅ ለሚያነብ ሰው ይሄ ሜሴጅ ለሚደርሰው ሰው ሚኒንግፉል የሆነ ሜሴጅ አለው ማለት ነው። so information is what? processed data የምንለው ለዛ ነው። so if you read this message አዱኛ is 28 years old lecturer at መደውላው ዩኒቨርሲቲ የሚለው ግልጽ የሆነ እና በጣም ክሊር የሆነ ለኦዲየንስ ሜሴጅ አለው ማለት ነው። so this is the difference between data and information, right? okay, the other topic is data processing cycles. data processing የራሱ የሆነ ሳይክል አለው። here is three basic cycles for processing a data. ዳታን ፕሮሰስ ለማድረግ እነዚህ ሶስት ዋና ዋና ላይፍ ሳይክሎች ወይም ደግሞ ሳይክሎች አሉት። data processing is restructuring or reordering of data by people or machine to increase their usefulness and add value for a particular purpose. so data processing ስንል ምንድነው? we have a lot of data. የተለያዩ ዳታዎች አሉ። so እነዛን ዳታዎች more meaningful በጣም ዩዝፉል ለማድረግ
ፈርዘር ፕሮሰስ እናደርጋቸዋለን። የተለያየ ስራ እንሰራለን። የተለያየ አክሽኖችን እነዛ ዳታዎች ላይ አፕላይ እናደርጋቸዋለን። ሶ ዳታን ያለንን ዳታ በጣም ጠቀሜታው እንዲጨምር የተለያየ ፕሮሰስ የተለያየ አክቲቪቲ ስንሰራ እዛ ዳታ ላይ that's all about data processing, right? Data processing consists of the following basic steps. ዳታ ፕሮሰሲንግ እንግዲህ እነዚህን ቤዚክ እና ዋና ዋና ስቴፖችን ይይዛል ማለት ነው። the first one is input, the second one is processing, and here is the output. Let me clarify one by one. So input ስንል ምንድነው? In this step the input data is prepared in some convenient form for processing. The form will depend on the processing machine. For example, when electronic computers are used, the input data can be recorded on any one of several type of storage medium. So input ስንል ምንድነው እንግዲህ ፕሮሰስ የምናደርጋቸው የተለያዩ ዳታዎች ይኖራሉ። ሶ መጀመሪያ ላይ ፕሮሰስ ለማድረግ አክቹአሊ ወደ ፕሮሰሲንግ ማሽናችን ወይም ደግሞ ወደ ፕሮሰሲንግ ዲቫይሳችን የምናስገባው ዳታ ነው። ሶ that is the first step input እንለዋለን ማለት ነው። የሆነ ዳታ from somewhere extract አድርገን ወደ ፕሮሰሲንግ ማሽናችን ስናስገባው that's all about input እንለዋለን ማለት ነው። and then here is what processing. In this step the input data is changed to produce data in more useful form. processing ስንል እንግዲህ መጀመሪያ ላይ ኢንጀስት ያደረግነው ዳታ መጀመሪያ ላይ ያስገባነው ዳታ በጣም ጠቀሜታው እንዲጨምር የተለያዩ አክቲቪቲዎችን ፐርፎርም እናደርጋለን። that means የተለያዩ ስራዎችን ስንሰራ ፕሮሰስ አደረግነው እንላለን። that's all about processing. For example, here interest can be calculated on deposit to a bank. ለምሳሌ የሆነ ካሽ ይዘን ሄደን ወደ ባንክ እናስቀምጣለን። መጀመሪያ ካሽ ይዘን ሄደን ወደ ባንክ ስናስቀምጥ ኢንፑት ልንለው እንችላለን። then interest can be calculated on a deposit to a bank. ኢንተረስት ወይም ደግሞ ወለድ ካልኩሌት ይሆናል። ሶ የሆነ ፕሮሰስ አደረግን ማለት ነው። የሆነ ፕሮሰስ አደረግን ማለት ነው። that's all about processing. And then lastly here is output. At this stage the result of the preceding processing step is collected. The particular form of the output data depend on the use of the data. For example, output data may be what? Payroll for employees. So output ስንል እንግዲህ መጀመሪያ ኢንፑት አድርገናል፣ ከዛ ፕሮሰስ አድርገናል። ፋይናሊ ለዩዘሩ ወይም ደግሞ ለተጠቃሚው ለግለሰብ ሊሆን ይችላል፣ ለካምፓኒው ሊሆን ይችላል ዲስፕሌይ የምናደርገው ፋይናል ሪዛልት አውትፑት ይባላል ማለት ነው። ሶ ባጭሩ ዳታ ፕሮሰሲንግ ሳይክል እነዚህ ነው የሚመስሉት። ፈርስት ኢንፑት and then processing and finally what? Output. Okay, here is data type and their representation. Okay, data type can be described from diverse perspective. ዳታ ታይፕን እንግዲህ ቤዚካሊ እዚህ ቻፕተር ላይ from two different perspective ነው የምናየው። ከሁለት ፐርስፔክቲቮች ነው የምናየው። አንደኛው from computer science and computer programming perspective ነው። ሁለተኛው ደግሞ from data analytics perspective, right? From data analytics perspective. So you may be asked what in these two different way, from computer science perspective and also what from data analytics perspective. So here in computer science and computer programming, for instance, data type is simply an attribute of data that tells a compiler or interpreter how the program intended to use the data, right? So ከኮምፒውተር ሳይንስ perspective data ስንል ምንድነው? It's all about what attribute of the data itself. data type from computer programming perspective እንግዲህ እነዚህ ናቸው ዋና ዋና የዳታ ታይፖች። from computer science perspective እነዚህ ናቸው። integer, boolean, character, floating point, alphanumeric, string or simply string, right? Integer, boolean, character, float and what? String.
these are data types from which perspective? From computer science or computer programming perspective. So integer ስንል ምንድነው? it used to store whole numbers. whole numberዎችን ስቶር ለማድረግ የምንጠቀመው ዳታ ታይፕ ኢንቲጀር ነው። በኮምፒውተር ሳይንስ int እንለዋለን። you can say it int. boolean used to represent one of the two value true or false. ከሁለት አንድላቱ ያለውን ቫልዩ ነው ሪፕሬዘንት የሚያደርግልን either true or what false. character is used to store what single character. character ያው ከስሙ እንደምትረዱት ካራክተሮቹን ስቶር ለማድረግ የምንጠቀመው ነው። float used to store real numbers. ይሄኛው ሪያል ነምበሮችን ስቶር ለማድረግ ነው። string ደግሞ used to store a combination of character and number. ካራክተር እንዲሁም ነምበሮችን ስቶር ለማድረግ ደግሞ string እንጠቀማለን ማለት ነው። ለምሳሌ የእናንተን አይዲ ብትወስዱ it is a combination of what character and number. so if we want to store the combination of character and number we use what string. this string data type እንጠቀማለን ማለት ነው። ሪያል ነምበር ከሆነ float ሲንግል ካራክተር ከሆነ char የሚለውን እንጠቀማለን። one of the two value either true or false ከሆነ bool እንጠቀማለን። and then what ኢንቲጀሮችን whole numberዎችን ስቶር ለማድረግ ከሆነ ደግሞ int የሚለውን እንጠቀማለን ማለት ነው። so these are what data types from which perspective? from computer science or you can say computer programming perspective. here is data types from data analytics perspective. from a data analytics point of view it is important to understand that there are three common types of data type or structures. ከዳታ አናላይቲክስ ፐርስፔክቲቭ እንግዲህ ሶስት ዋና ዋና የዳታ ታይፕ አይነቶች አሉ ማለት ነው። structured, semi structured and what unstructured data types. so እያንዳንዳቸው ምንድነው የሚለውን እዚህ ጋር በኤግዛምፕል ኢን ዲቴይል ማየት እንችላለን። so the first one is structured data. so structured data is the data that adheres to the predefined data model and is therefore what straightforward to analyze. structured data ስንል እንግዲህ you can easily understand from this name. so this structured data its own predefined data model and structure የራሱ የሆነ well defined የሆነ structure እንዲሁም predefined data model ያላቸው ናቸው እነዚህ አይነት ዳታዎች ማለት ነው። structured data conforms to the tabular format. በቴብል ፎርማት እናገኛቸዋለን። ኖርማሊ ሪሌሽናል ፎርም እንለዋለን። ሪሌሽናል ዳታቤዝ ወይም ደግሞ ሪሌሽናል ፎርም እንለዋለን። that means data are recorded or existed in the form of row and column. in the form of row and column በሮው እና በኮለመን ፎርም የምናገኛቸው structured ዳታዎች ናቸው ማለት ነው። ለምሳሌ ኤክሴል ፋይልን ብትወስዱ you know about excel files. ኤክሴል ፋይሎችን ታውቃላችሁ። ስለዚህ በሮው እና በኮለመን ነው ሪከርድ የሚሆኑት። that's why we say that structured data have its own predefined data model or what structures. semi structured ወደሚለው ስንመጣ ምንድነው half ናቸው። እዚህ ጋር ኤክሴል ፋይል ወይም ደግሞ SQL ዳታቤዝን እንዲሁም ሌሎችን እንደ ኤግዛምፕል መውሰድ ትችላላችሁ። so ወደ semi structured data ስንመጣ normally what is a form of structured data that does not conform with the formal structure. fully የሆነ formal structureም የላቸውም። or other form of the data table but they contain tags or other markers to separate semantic element and enforce hierarchies of records. የራሳቸው የሆነ ታግ እንዲሁም የተለያዩ separate semantic ኤሌመንቶች ያሏቸው ናቸው። they have no what predefined የሆነ ዳታ ሞዴል ወይም ደግሞ ስትራክቸር የላቸውም። ግን they have their own what tags or other markers to separate semantic elements, right? JSON ፋይሎች XML ፋይሎች እዚህ semi structured ዳታ ውስጥ ክላሲፋይ ይሆናሉ ማለት ነው። unstructured ስንል እንግዲህ fully የstructured ተቃራኒ ናቸው። so unstructured data is information that either they do not have a predefined data model or
is not organized in predefined data model እንግዲህ እነዚህ predefined data model የላቸውም እንዲሁም በpredefined manner organized የሆኑ አይደሉም right unstructured information is typically text heavy but may contain data such as what dates numbers and facts ምንም እንኳን predefined data model ባይኖራቸውም ወይም ደግሞ predefined mannerly organized ባይሆኑም ምንድነው የተለያዩ ዳታዎችን ኮንቴን ያደርጋሉ ዴት ነምበር ፋክት እነዚህ ነገሮች ይዘው ልናገኛቸው እንችላለን ማለት ነው so the best example of this unstructured data include audio files video NoSQL database እነዚህና ሌሎች ይገኙበታል so this is all about data types from what data analytics perspective here there is another more important concept which is metadata metadata ስንል ምንድነው it is data about data ዳታ ሆኖ ነገር ግን ስለሌላ ዳታ ኤክስፕሌን የሚያደርግ a data that provide additional information about a specific set of data so metadata ስንል ምንድነው it's what data about data የሆነ ዳታ ነው ነገር ግን ስለሌላ ዳታ ራሱ ዳታ ይዞ የምናገኘው ማለት ነው here the best example is what a set of photographs for example a metadata could describe when and where the photo were taken so metadata በቀላሉ ለማረዳት ይሄንን ፎቶ look ይሄን ፎቶ ለምሳሌ ስትመለከቱ you know who የሚለውን ልታውቁ ትችላላችሁ maybe ማን ነው እዚህ ጋር ፎቶ ይሄ ለምሳሌ ዳታው ቢሆን where ቦታው የት ነው and when መቼ ነው ይሄ ፎቶ ካፕቸር የሆነው የሚሉትንና ሌሎች ዳታዎችን ማግኘት ትችላላችሁ ማለት ነው so metadata ስንል ምንድነው it is what data about another data right okay let's come to the other topic here data value chain data value chain is introduced to describe the information flow within a big data system data value chain ስንል እንግዲህ ምንድነው what it is to describe the information flow within a big data system band ትልቅ የሆነ big የሆነ data system ላይ flow of information ምን ይመስላል እንዴት ነው ኢንፎርሜሽኑ ፍሎ የሚያደርግ እንዴት ነው ስቶር የሚሆነው እንዴት ነው here and there ሙቭ የሚያደርገው የሚሉት ነገሮች የምናይበት ነው as a series of steps need to generate value and useful insights from the data the big data value chain identifies the following key high level activities እዚህ ጋር እንግዲህ very key high level activities የምንላቸው አሉ in related with what big data value chain right so big data value chain identifies this key high level activities data acquisition data analysis data curation data storage and data usage these are very key high level activities right that the big data value chain identifies these are a key high level activities that the big data value chain identifies right so the first one is data acquisition ምንድነው data acquisition ስንል ምንድነው it is a process of gathering filtering and cleaning data before it is put in the data warehouse or any other storage solution on which data analysis can be carried out data acquisition ስንል እንግዲህ ምንድነው is the process of gathering የተለያዩ ዳታዎችን ጋዘር ማድረግ መሰብሰብ ኮሌክት ማድረግ ፊልተር ማድረግ እንዲሁም ደግሞ ክሊን ማድረግ maybe እዛ ዳታ ውስጥ የማያስፈልጉ ፓርቶች ሊኖሩት ይችላሉ from the whole data there will be what some data those may not be what very necessary and important to be processed right process ለማድረግ ወይም process ከማድረግ ከመጀመራችን በፊት አላስፈላጊ የሆኑ ነገሮች ሊኖሩ ስለሚችሉ ክሊን ማድረግ እነዚህ ነገሮችን ማድረግ ምን እንለዋለን data acquisition before it is put in the data warehouse ምንድነው ስቶር የሚደረጉበት ነው ዳታዎች ስቶር ወይም ደግሞ ዳታዎች የሚቀመጡበት ኤሪያ ነው ዳታ ዌርሃውስ
የምንለው። ሶ ዳታ አኩዚሽን ምንድነው ባጭሩ? ዳታዎች ወደ ዳታ ዌርሃውስ ዳታው ስቶር ወደሚደረግበት ቦታ ከመሄዳቸው በፊት ጋዘር ማድረግ፣ ፊልተር ማድረግ፣ ክሊን ማድረግ፣ ይሄንን የማድረግ ፕሮሰስ ዳታ አኩዚሽን እንለዋለን ማለት ነው። and here is data analysis. It is concerned with making the raw data acquired amenable to use in decision making as well as domain specific usage. ዳታ አናላይሲስ ምንድነው? እንግዲህ የተለያዩ አክቲቪቲዎችን የተለያዩ ስራዎችን በመስራት ዳታው ምንድነው amenable to use in decision making ዲሲሽን ወይም ደግሞ የተለያዩ ውሳኔዎችን ሜክ ለማድረግ ውሳኔዎችን ለመስጠት ሬዲ ማድረግ ነው ዳታውን ራይት። so this is all about making the data ready to use in decision making ላይ ለመጠቀም ዳታውን amenable ወይም ደግሞ ሬዲ ማድረግ ነው ራይት። ዳታ አናላይሲስ ኢንቮልቭስ ምን ያካትታል? ዳታ አናላይሲስ እንግዲህ ኤክስፕሎሪንግ ሊሆን ይችላል፣ ትራንስፎርሚንግ ሊሆን ይችላል and also what modeling ሊሆን ይችላል ነው። ዳታዎች ትራንስፎርም መደረግ ካለባቸው ከአንዱ ፎርማት ወደ ሌላ ፎርማት ሊሆን ይችላል። for example if our data exists in text format በቴክስት ፎርማት ከሆነና እኛ ለዲሲሽን ሜኪንግ በኢሜጅ ፎርማት የምንፈልገው ከሆነ ቴክስት ፎርማት ወደ ኢሜጅ ፎርማት መቀየር። for example በኢሜጅ ፎርማት ከሆነ ያለን ዳታ እና በአውዲዮ ወይም ደግሞ በቪዲዮ ፎርማት የምንፈልገው ከሆነ በኢሜጅ ፎርም የነበረውን ወደ ቪዲዮ ፎርም ትራንስፎርም ማድረግ። ሶ የተለያዩ አክቲቪቲዎችን ፐርፎርም በማድረግ ዳታውን ለዲሲሽን ሜኪንግ አገልግሎት እንዲውል ማድረግ that's all about data analysis. Related area include data mining, business intelligence and machine learning. These are some of the related areas related with data analysis, right? And the other one is data curation. Data curation. It is the active management of data over its life cycle to ensure it meets the necessary data quality requirement for its effective usage, right? So, you know, ዳታዎቹ የተለያዩ ላይፍ ሳይክሎችን ብለን አይተናል። ለምሳሌ ከኢንፑት ተነስተን ፕሮሰሲንግ ኤንድ ዜን አውትፑት ብለናል። ፈርዘር ደግሞ የተለያዩ ዲቴይል ፕሮሰሶች ሊሆኑ ይችላሉ። አንድ ራው ዳታ ኢንፑት አድርገን ፋይናል አውትፑት ዲስፕሌይ ሆኖ በደንብ ለአሪፍ ፐርፐዝ እስከምንጠቀመው ድረስ የተለያዩ ላይፍ ሳይክሎችን ወይም ደግሞ የተለያዩ ስቴፖችን ሊያልፍ ይችላል። ሶ ዳታ ኩሬሽን ማለት ምንድነው? አክቲቭ ማኔጅመንት ኦፍ ዳታ ኦቨር ኢትስ ላይፍ ሳይክል። እነዛን ላይፍ ሳይክሎች ሁሉ አልፎ ኢፌክቲቭ ዩዜጅ ላይ እስከሚውል ድረስ ዳታውን እያንዳንዷን ላይፍ ሳይክል ላይ አክቲቭሊ ማኔጅ ማድረግ that's all about data curation። ለምሳሌ ኢንፑት ከሆነ ኢንፑት ስናደርገው ዳታውን አክቲቭሊ ማኔጅ ማድረግ ሰክሰስፉሊ ነው ወይ ኢንፑት የሆነው ኢን ዘ ኮሬክት ፎርማት ነው ወይ ኤቭሪቲንግ ፕሮሰስ ስናደርገው ወደምንፈልገው ፎርም ነው ወይ ፕሮሰስ የሆነው እያንዳንዱ የፈለግናት ዲቴይል አክቲቪቲ ፐርፎርም ሆናለች ወይ አውትፑት ስናደርገው ለምሳሌ የምንፈልገው ሪዛልት ነው ወይ አውትፑት የሆነው እያንዳንዱ ስቴጅ እና ላይፍ ሳይክል ላይ ማኔጅ ማድረግ አክቲቭሊ ማኔጅ ማድረግ ያንን ዳታ ኩሬሽን እንለዋለን ማለት ነው። ሶ ዳታ ኩሬሽን ፕሮሰስ ካን ቢ ካታጎራይዝድ ኢንቱ ዲፍረንት activities such as content creation, selection, classification, transformation, validation and preservation. So data curation ላይ just like data analysis ላይ እንዳየነው ሁሉ የተለያዩ አክቲቪቲዎች ይኖራሉ ፐርፎርም የሚሆኑ ማለት ነው። So these are some of the different activities those are already performed here in data curation, right? And here is data storage. It is a persistence and management of data in scalable way that satisfies the need of applications that require fast access to the data. So data storage ስንል ምንድነው እንግዲህ ዳታዎችን የተለያየ አናላይዝ ካረግን በኋላ የተለያዩ አክቲቪቲዎችን ፐርፎርም በማድረግ ሬዲ አድርገን ዳታ ዌርሃውስ ላይ የተለያየ ቦታ እንትን ካረግናቸው በኋላ በምንፈልጋቸው ጊዜ ኢዚሊ አክሰስድ እንድናረጋቸው ኢን ዘ ኮሬክት ዌይ ስኬሌብል በሆነ መንገድ ዳታዎችን ስቶር ማድረግ ነው ወይም ደግሞ ማስቀመጥ ነው።
ያ የምናስቀምጠው ዳታ በኋላ በፈለግነው ጊዜ በፈጣን ሁኔታ አክሰስ ማድረግ ወይም ደግሞ ሪትራይቭ ማድረግ አለብን ማለት ነው። ሶ ከዚህ ከዳታ ስቶሬጅ ጋር በተያያዘ ሪሌሽናል ዳታቤዝ ማኔጅመንት ሲስተም ወይም RDBMS ዋነኛው ነው ብዙ ጊዜ ለዳታ ስቶሬጅ ማለት ነው። ሶ this is one of a software system that used for what storing different datas ነገር ግን እዚህ ዳታቤዝ ማኔጅመንት ሲስተም ላይ ዳታዎችን ስቶር ስናደርግ እነዚህ አሲድ ፕሮፐርቲ ሜቢ ዋት ጋራንቲ ላይሆኑ ይችላሉ እነዚህ ጋር ዲቴል አንገባም። አቶሚሲቲ፣ ኮንሲስተንሲ፣ አይዞሌሽን ኤንድ ዲዩሬቢሊቲ የሚባሉ አሲድ ፕሮፐርቲስ ኦፍ ዳታ አሉ። ዋትኤቨር ኢት ኢዝ ዳታ ስቶሬጅ ስንል ምንድነው በደንብ ሬዲ የሆነን ዳታ በኋላ ላይ ሪትራይቭ ስለምናደርገው ስለምንፈልገው ለተለያየ ፐርፐስ persistence and management of data in a scalable way that satisfies the need of applications that require fast access to the data is all about data storage. And then finally data usage. It covers data driven business activities that need access to data, its analysis, and the tool need to interface the data analysis with in the business activities. ሶ ዳታ ዩዜጅ ስንል እንግዲህ መጨረሻ ላይ ያስቀመጥነውን ስቶሪ ያደርግነውን ዳታ ለተለያየ ቢዝነስ አክቲቪቲ በደንብ መጠቀም አለብን ማለት ነው። ሶ የተለያዩ ቱሎች ደግሞ ከዛ ስቶር ካደረግነው ዳታ ጋር ለተለያየ ቢዝነስ አክቲቪቲ እንድንጠቀማቸው ሆኖ ከዛ ጋር ኢንተግሬት ወይም ደግሞ ሪሌት መሆን አለባቸው ማለት ነው። Okay, here is the other topic. What is big data? Actually በቀላሉ ትረዱታላችሁ። ዳታው ነው ኤክስፕሌን አድርገነዋል በደንብ። ቢግ ስንል somehow በጣም ትልቅ ለማለት ነው። Yeah, that's it. So big data is the term for a collection of data sets, right? So large and complex. በጣም ብዙ በጣም ላርጅ እና በጣም ኮምፕሌክስ የሆኑ የዳታዎች ስብስብ what we call it big data እንለዋለን። that it becomes difficult to process using on hand database በቀላሉ ፕሮሰስ ለማድረግ የሚከብድ በተለያዩ በትራዲሽናል መንገዶች እና በቀላል መንገድ ፕሮሰስ ለማድረግ የሚከብድ በጣም ትልቅና በጣም ኮምፕሌክስ የሆነ ኮሌክሽን ኦፍ ዳታ ቢግ ዳታ እንለዋለን ማለት ነው። በቀላሉ ለመረዳት ቴክ 1 ቢሊዮን ፕላስ ዩኒቨርሲቲ ስቱደንት ዳታ አራውንድ ዘ ወርልድ። ለምሳሌ እናንተ ዩኒቨርሲቲ ተማሪ ናችሁ። እናንተ እዚህ ዩኒቨርሲቲ ጆይን ስታደርጉ የተለያዩ ዳታዎች ሪከርድ ይሆናሉ። ከየት የመጣችሁ፣ ፎቶአችሁ፣ እድሜያችሁ፣ ፋዘር ኔም ማት የሆኑ ኢንፎርሜሽኖች ስቶር ይሆናሉ። ኢማጂን እንደ ኢትዮጵያ ያሉ እናንተን ለምሳሌ እዚህ መደወላቡ ዩኒቨርሲቲ ብቻ ያላችሁትን ማኔጅ ለማድረግ ቀላል ሊሆን ይችላል። ኢትዮጵያ ውስጥ ያሉትን ሲሆን ኢማጂን and then አፍሪካ አራውንድ ዘ ወርልድ ባሉ ዩኒቨርሲቲዎች ሁሉ እያለ ሲሄድ ዳታው በጣም ላርጅ እና ውስብስብ ይሆናል። that's all about big data, right? In this context a large data set means a data set too large to reasonably process or store. large data set ስንል እንግዲህ ፕሮሰስ ለማድረግ ስቶር ለማድረግ በጣም ላርጅ ወይም ደግሞ በጣም ብዙ የሆኑ ዳታ ሴቶች ለማለት ነው። Big data is characterized by the following views and more. በእነዚህ ቪዎች እና በሌሎች ቪዎች ቢግ ዳታ ሴት ካራክተራይዝ ይሆናል ወይም ደግሞ these are some of the characteristics of this what big data, right? The first one volume. አንዱ የቢግ ዳታ ካራክተሪስቲክስ ምንድነው? ቮሊዩም ነው። ቮሊዩም ስንል እንግዲህ አማውንት ማለት ነው፣ መጠኑ የዳታው መጠን። ሶ ቢግ ዳታ ላይ አማውንቱ ምንድነው መጠኑ ብለናል። በጣም large amount of data zettabytes or massive data sets, right? ስለዚህ large data set big data the amount of data here in big data is what very large, right? So volume ስንል ምንድነው? the amount of data are very large, right? And then velocity, data is live streaming or in motion. ቬሎሲቲ ስንል ደግሞ ይሄም አንዱ የቢግ ዳታ ካራክተሪስቲክስ ነው። ሶ ቬሎሲቲ ስንል ምንድነው? ዳታ ኢዝ ላይቭ ስትሪሚንግ ኦር ኢን ሞሽን።
ምን ለማለት ነው? ዳታዎች ብዙ ጊዜ ቢግ ዳታ ላይ አትረስት አይደሉም ወይም ደግሞ ዝም ብለው እንዲሁ ስቶር የሆኑ ብቻ አይደሉም። they are live streaming or in motion here and there ሙቭ ያደርጋሉ። አንደኛው ኢንፑት ይሆናል፣ አንደኛው አውትፑት ይሆናል፣ አንደኛው የተለያየ ፕሮሰስ ይሆናል። ኦን ታይም የሆነ ሪያል ታይም የሆነ ዲስፕሌይ አለ። የሆነ ሰው ሪትራይቭ ያደርጋል፣ የሆነ ስቶር ይሆናል። here and there move there is a great communication in the live streaming right። ስለዚህ ቢግ ዳታ ላይ ዳታዎች ብዙ ጊዜ አትረስ ሳይሆኑ they are what in motion or they are what in movement እንቅስቃሴ ላይ ናቸው ማለት ነው። here the other characteristics is variety variety ስንል እንግዲህ ዳታ coming many different form from diverse source ከተለያየ ሶርስ በተለያየ ፎርም ሊመጡ ይችላሉ ዳታዎች። so datas are variety in big data ስንል ምንድነው እንግዲህ በተለያየ ፎርም ሊገኙ ይችላሉ። ለምሳሌ ባንድ ኮንቴክስት ብናይ ዳታ በቴክስት ፎርም ሊገኝ ይችላል፣ በኦዲዮ ፎርም ሊገኝ ይችላል፣ በቪዲዮ ፎርም፣ በኢሜጅ ፎርም፣ በተለያየ ፎርማት ሊገኝ ይችላል። ስለዚህ በአንድ ተመሳሳይ ፎርም ብቻ አይደሉም ዳታ ሂር ኢን ቢግ ዳታ ላይ ማለት ነው። and the other one here is veracity can we trust the data how accurate is it veracity ስንል እንግዲህ አኪዩሬት ነው ወይ እዛ ጋር የተለያዩ ዳታዎች ፕሮሰስ አድርገን ጨርሰን መጨረሻ ላይ ለምሳሌ ያስቀመጥናቸው ዳታዎች ከተለያየ ሶርስ የምናገኛቸው ዳታዎች ጉድ የሆነ ዲሲሽን ሜክ ለማድረግ አኪዩሬት ናቸው ወይ እርግጠኛ ናቸው ወይ can we trust the data እነዛን ዳታዎች እናምናቸዋለን ወይ? ስለዚህ ምንድነው የተለያዩ ዳታዎችን ለተለያየ ሳይንቲፊክ ሜተድ ለተለያየ ፕሮጀክት ለተለያየ ሶፍትዌር ዲቨሎፕመንት ወይም ደግሞ አልጎሪዝም ዲቨሎፕመንት ስንጠቀም we should have to take care about the accuracy of those data ስለነዛ ዳታ accurateness በተቻለ መጠን እርግጠኛ መሆን አለብን ለማለት ነው። look at this big data volume ስንል እንግዲህ አማውንቱን 1 2 3 4 5 very big right amount velocity ስንል እንግዲህ datas are not at rest they are exist in motion ወይም ደግሞ movement ላይ ናቸው ለማለት ነው። variety ስንል እንግዲህ how have you seen how they are colored የተለያዩ ዳታ አይነቶች ወይም ደግሞ የተለያዩ ዳታ ፎርሞች እንዳሉ ለማሳየት ነው። እዚህ ጋር ደግሞ veracity ስንል እንግዲህ accurate ናቸው ወይ የሚለውን ነው። have you seen that's it and here is the other topic cluster computing and Hadoop ecosystem cluster computing and Hadoop ecosystem. The first one is cluster computing. Because of the quality of big data individual computers are often inadequate for handling the data at most stage. ምንድነው ቢግ ዳታ ስንል እንግዲህ በጣም ላርጅ የሆነ አማውንት ኦፍ ዳታ ብለናል አይደለ? ስለዚህ አንድ ሲንግል ኮምፒውተር ተጠቅመን ያንን ቢግ ዳታ ፕሮሰስ ማድረግ ማኒፑሌት ማድረግ it is so difficult right በጣም ከባድ ነው። so here the concept of cluster computing means ምንድነው ለምሳሌ 5 ወይም ደግሞ let's say 50 ኢንዲቪጁዋል ዲቫይሶች ቢኖሩ 50 የተለያዩ ኮምፒውተሮች ወይም ደግሞ የተለያዩ ዲቫይሶች ቢኖሩ አንዷን ላፕቶፕ ወይም ደግሞ አንዷን ዲቫይስ ብቻ ያንን ቢግ ዳታ አናላይዝ ለማድረግ ማኒፑሌት ለማድረግ አይቻልም። ስለዚህ ምንድነው 50ዎቹ አንድ ላይ ኮምባይን ማድረግ አለብን ማለት ነው። 50ዎቹን አንድ ላይ ኮምባይን ማድረግ አለብን that is cluster computing. so cluster computing is all about when we are try to use combined computers right instead of using individual computers. Big data clustering software combines the resource of many smaller machines የተለያዩ የስሞለር ማሽኖችን ሪሶርስ ኮምባይን በማድረግ ማለት ነው seeking to provide a number of benefits. ብዙ ስሞል ማሽኖች አንድ ላይ ኮምባይን ሲሆኑ የሆነ ቢግ የሆነ ሪሶርስ ይሆናል ማለት ነው። that's the concept of clustered computing right.
Here is resource pooling. Combining the available storage space to hold data is a clear benefit, but CPU and memory pooling are also extremely important, right? High availability cluster can provide varying level of fault tolerance and availability guarantees, to prevent hardware or software failures. ያው ስለዚህ ስለ high availability ታውቃላችሁ። easy scalability እዚህ ጋር የተወሰነ ኢንፎርሜሽን ልጨምራችሁ። ሶ ሂር ክለስተር ኮምፒውቲንግ ላይ easy scalability ስንል ምንድነው? ስኬሌቢሊቲ እንግዲህ ሆሪዞንታል ስኬሌቢሊቲ ሊሆን ይችላል፣ ቨርቲካል ስኬሌቢሊቲ ሊሆን ይችላል። ሆሪዞንታል ስኬሌቢሊቲ ስንል ምንድነው? ለምሳሌ 50 ኮምፒውተሮች ካሉን ሆሪዞንታሊ ስኬል አፕ እናርገው ካልን ምንድነው 50 የነበረውን ወደ 100 100 የነበረውን ወደ 200 ወደ 300 እያልን ማሳደግ ነው። ዛስ ሆሪዞንታል ስኬሌቢሊቲ ራይት። ቨርቲካል ስኬሌቢሊቲ ካል ደግሞ አማውንቱን ሳንጨምር እዛው ያለን ዲቫይስን ፐርፎርማንስ በተለያየ መንገድ ማሳደግ። ለምሳሌ 50 ኮምፒውተር አለን አይደል? መጀመሪያ 60 70 100 እያልን ሳይሆን የምንሄደው አንዷ ኮምፒውተር ለምሳሌ 4 ጂቢ ራም ካላት ራሙን 8 ጂቢ ወይም 16 ማድረግ፣ ስቶሬጁ 1 ቴራባይት ከሆነ 2 ቴራባይት 3 እያል የእያንዳንዷን ኮምፒውተር ፐርፎርማንስ ፕሮሰሰሩን፣ ራሙን፣ ስቶሬጁን የተለያዩ ፓርቶቹን ከፍ በማድረግ ስናሳድገው that is vertical scalability እንለዋለን ማለት ነው። Okay, here is Hadoop and its ecosystem. Hadoop and its ecosystem. So here, what mean by Hadoop? Hadoop is an open source framework intended to make interacting with big data easier. So Hadoop ስንል ምንድነው? ኦፕን የሆነ ፍሬምወርክ ነው። ኦፕን የሆነ ፍሬምወርክ ነው። ምንድነው? ከቢግ ዳታ ጋር በቀላሉ ኢንተራክት እንድናደርግ የተሰራ ኦፕን የሆነ ፍሬምወርክ ነው። So if you are asked what mean by Hadoop, it is what? An open source framework which is already created or intended to make what? Interaction with big data easier. ከቢግ ዳታ ጋር በቀላሉ ኢንተራክት ለማድረግ ዲቨሎፕ የሆነ ኦፕን ሶርስ የሆነ ፍሬምወርክ ነው ማለት ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል አስቀምጬላችኋለሁ። አፓች ሃዶፕን ቪዚት ታደርጉ ጉግል ክሮም ላይ ሄዳችሁ አፓች ሃዶፕ ብላችሁ ታይፕ አድርጋችሁ ቼክ አድርጉት። ኦፕን ሶርስ ነው። የተለያዩ ሶፍትዌሮች ምናምን ኢንስቶል እንድታደርጉ የተለያዩ ኢንስትራክሽኖችን ይመራችኋል። እሱን ካደረጋችሁ በኋላ ከቢግ ዳታ ጋር ኢንተራክት ማድረግ ትችላላችሁ ማለት ነው። whatever it is, here Hadoop is an open source framework which is important for what? Interacting with the big data easier. Here is the 4 key characteristics of Hadoop. እነዚህ የአዶፕ አራት ዋና ዋና ካራክተሪስቲክሶች ናቸው። ኢኮኖሚካል፣ ሪሌብል፣ ስኬሌቢሊቲ ኤንድ ፍሌክሲቢሊቲ ራይት። ሶ ኢኮኖሚካል ስንል ምንድነው? Its system are highly economical as ordinary computer can be used for data processing. የተለያዩ ኦርዲናሪ ኮምፒውተሮችን ለተለያዩ ዳታ ፕሮሰሲንግ ስለምንጠቀማቸው ኢንታየር ሲስተሙ ኢኮኖሚካል ነው ማለት ነው። ሪሌብል ነው ስንል ምንድነው? it is reliable as it store copy of data on different machine and is resistant to hardware failure. እንግዲህ ሃዶፕ ኢኮሲስተም ውስጥ ምንድነው የተለያዩ ማሽኖች አሉ። ለምሳሌ ቅድም እንደነገርኳችሁ 50 የተለያዩ ማሽኖች አሉ። ሶ አንድ የሆነን ዳታ የተለያዩ ማሽኖች ላይ ስቶር እናደርገዋለን። ስለዚህ አንደኛው ማሽን ቢበላሽ ዳታችንን ሌላኛው ማሽን ላይ እናገኘዋለን ማለት ነው። that's why it's reliable right. ስኬሌቢሊቲ እንግዲህ ቅድም ስለ ስኬሌቢሊቲ አውርተናል። ሆሪዞንታል ኤንድ ኦልሶ ቨርቲካል ስኬሌቢሊቲ አለ። ስለዚህ ሃዶፕ ኢኮሲስተምን ቨርቲካሊም ሆሪዞንታሊም በቀላሉ ስኬል አፕ ማድረግ እንችላለን ማለት ነው። ፍሌክሲቢሊቲ it is flexible and you can store as much structured and unstructured data as you need to and decide to use them later right. የተለያዩ ስትራክቸር ሊሆኑ ይችላሉ፣ አንስትራክቸርድ የሆኑ ይችላሉ። የተለያዩ ዳታዎችን ስቶር በማድረግ በኋላ ለተለያየ ፐርፐስ በቀላሉ መጠቀም እንችላለን። and that's why these are flexibility characteristics of this Hadoop.
Hadoop has an ecosystem that has evolved from its four core component እነዚህ ደግሞ የሃዶፕ ፎር ኮር ኮምፖነንቶች ናቸው ዳታ ማኔጅመንት አክሰስ ፕሮሰሲንግ ኤንድ ስቶሬጅ በአጠቃላይ ግን ሃዶፕ it comprises the following component and many others ሃዶፕ እነዚህንና ሌሎችን ብዙ ኮምፖነንቶችን ይይዛል ሃዶፕ ስንል እንግዲህ አንድ ሲንግል ሲስተም አይደለም ብዙ አይነት የተለያዩ ሰብ ኮምፖነንቶች አሉ አንድ ላይ ኮሙኒኬትድ የሚያደርጉ ማለት ነው ኦኬ look at this figure ይሄንን ፊገር ስትመለከቱ እንግዲህ ሃዶፕ ኢኮሲስተም ነው ሃዶፕ ኢኮሲስተም ነው ሶ ሃዶፕ ስንል ከቢግ ዳታ ጋር ኮሙኒኬት ለማድረግ ኦፕን ሶርስ የሆነ ፍሬምወርክ ነው ብለናል ስለዚህ ሃዶፕ ስንል እንግዲህ ሲንግል ሲስተም አይደለም የብዙ ሰብ ሲስተሞች የብዙ ሰብ ሶፍትዌሮች ሰርቪሶች የነዛ ሁሉ ኮምባይኔሽን ነው ማለት ነው ኮር ኮምፖነንቶቹ እንግዲህ ዳታ ማኔጅመንት አለ ዳታ አክሰስ አለ ዳታ ፕሮሰሲንግ አለ ዳታ ስቶሬጅ አለ ሶ ፎር ኤግዛምፕል እዚህ ጋር ምንድነው ከዚህ ፊገር የምንረዳው look at here four core components are data management access processing and storage ብለናል አይደል so here are the four main components of this Hadoop ecosystem data management data access data processing and data storage so for data management here are the services or the tools those are used for data management ለዳታ ማኔጅመንት እንግዲህ Hadoop ecosystem ውስጥ የሚያገለግሉ የተለያዩ ሶፍትዌሮች ቱሎች ሊሆኑ ይችላሉ እነዚህ ናቸው ማለት ነው ያንዳንዳቸው ስፔሲፊክ ዲቴይል አክቲቪቲያቸውን ፈርዘር ሪድ ማድረግ ትችላላችሁ ለዳታ አክሰስ ደግሞ እነዚህ ሲጋ የተዘረዘሩት ናቸው ለዳታ ፕሮሰሲንግ here and for data storage here so if you are asked to construct the architecture or the figure of Hadoop ecosystem ይሄንን ዲያግራም ለምሳሌ ኮንስትራክት አርጋችሁ ኤክስፕሌን አርጉ ብትባሉ Hadoop ecosystem here as a top is here እያንዳንዷን ኮር ኮምፖነንት ሲጋ ሜንሽን አርጋችሁ ለዳታ ማኔጅመንት ደግሞ የሚያገለግሉ እያንዳንዶቹን ቱልና ሶፍትዌሮችን እዚህ ጋር ሜንሽን ፎር ኤግዛምፕል ፍሉሜ ሂር ለምንድነው ፎር ሞኒተሪንግ እያንዳንዷን ከእያንዳንዷ ቦታ እያንዳንዷን አክቲቪቲያቸውን ሜንሽን ማድረግ ነው ማለት ነው and this one is the last topic here in this chapter big data life cycle with Hadoop Hadoop ላይ እንግዲህ ቢግ ዳታ ላይፍ ሳይክሎቹ ምን ይመስላሉ so these are the life cycles of a big data within what Hadoop right within Hadoop so if you are asked to explain big data life cycle with Hadoop here is the first one ingesting the second one processing analyzing visualizing the result right so ingesting ስንል ምንድነው the first stage of big data processing is ingest ማለት just like input እንደማለት ነው ዳታውን ወደዛ ውስጥ ማስገባት ወደ Hadoop ecosystem ላይ ማስገባት the data is ingested or transferred to Hadoop from various sources such as relational database ከተለያዩ ሶርሶች ከሪሌሽናል ዳታቤዝ ሊሆን ይችላል ወይም ደግሞ ሎካሊ እኛ ጋዘር ያደረግናቸው የተለያዩ ፋይሎች ሊኖሩ ይችላሉ so whatever it is እነዛን ዳታዎች ወደ Hadoop ecosystem ማስገባት ingest እንለዋለን so ingest is all about ingesting or putting our data from the outside world into what the Hadoop ecosystem right እንግዲህ ለዚህ ፐርፐስ የምንጠቀማቸው የተለያዩ ቱሎች እና የተለያዩ ሶፍትዌሮች ሊኖሩ ይችላሉ so እነሱን በደንብ ቼክ አድርጉ processing the data in storage so the second stage is processing እንግዲህ ingest ያደረገው ወደ Hadoop ecosystem ያስገባነው ዳታ በደንብ ዩዝፉል እንዲሆን ፕሮሰስ ማድረግ ያስፈልጋል ማለት ነው so in order to make the data more useful and more valuable we need to do different processing activities right the data is stored and processed በጣም አሪፍ ዩዜጅ ላይ እንድናውለው ፕሮሰስድ መሆን አለበት ማለት ነው ዳታ ፕሮሰሲንግ ለማድረግ እንግዲህ የተለያዩ ቱሎችን ልንጠቀም እንችላለን just like Spark MapReduce ሌሎችም አሉ so try to check this as well the third stage is to analyze here the data is analyzed by processing framework
የተለያዩ ፕሮሰስ ማድረጊያ ፍሬምወርኮች አሉ። አናላይዚንግ የሚለውን ኮንሴፕት ቅድምም አይተናል። by using these frameworks just like pig, hive and impala, so the data are processed መጨረሻ ላይ processed በኋላ ከሆነ በኋላ the fourth stage is visualizing the result visualize ማድረግ ሪዛልቱን በተለያየ ፎርም በዲያግራም ሊሆን ይችላል በሚፈለግበት ፎርም ቪዥዋላይዝ ማድረግ ለይታ ክፍት ማድረግ ማለት ነው። and this is all about chapter 2 ማንኛውም ያልገባችሁ ሐሳብ አስተያየት ጥያቄ ካለ ኮሜንት ላይ ጻፉልኝ። ይሄ ኮርስ ጀነራሊ የተዘጋጀው በመላ ሀገራችን ለሚማሩ የፍሬሽማን ተማሪዎች ነው። ይሄንን ቪዲዮ ለሚፈልጉ ሁሉ የትኛውም ዩኒቨርሲቲ ቢገኙ ሼር አድርጉላቸው። እኛም ዩኒቨርሲቲ ያላችሁ ብቻን መብላት ጥሩ አይደለም። ለሁሉም ልጆች በፈለጋቸው ሰዓት ቤታቸው ላይ ዶርማቸው ላይ ቁጭ ብለው እያንዳንዷን ቶፒክ ከቨር እንዲያደርጉ ሼር አድርጉላቸው። ታንክ ዩ ሶ ማች